ዩናይትዶች ያልተጠበቀ የዝውውር ዜና በሰዓት ላይ እያሰሙ ይገኛሉ። የማድሪዱን ቫልቨርዴ እንግዲህ በሰዓት ላይ እየፈለጉ እንደሆነና የዝውውር ጉዳዮች ላይ ስማቸው እንደተያዘ እየተነገረ ይገኛል። በተጨማሪ ደግሞ ዩናይትዶች ካርሎስ ባሊባ የመጀመሪያ ታርጌታቸው ሆኗል። ዓለም ዋንጫው ሳይጀምር እንግዲህ ካርሎስ ባሊባን ለማግኘት እቅድ እንዳላቸው ነው እየተነገረ የሚገኘው። ከክለባችን ጋር ስሙ እየተያዘ የሚገኘው ማቲያስ ፈርናንዴዝ ዌስትሃም በሰዓት ላይ የእሱን ዋጋ አሳውቋል። 84 ሚሊዮን ፓውንዶች ነው ከተጫዋቹ ዝውውር የሚፈልጉት እየተባለ ይገኛል። በሰዓት ኢራኦላ የዩናይትድ ዋና አሰልጣኝነት ግምት እንግዲህ በሰዓት ላይ እንደከሸፈ ነው እየተነገረ የሚገኘው። ማይክል ካሪክ የዋና አሰልጣኝነቱን ቦታ የመረከቡ እድል በጣም ሰፊ የሆነ መጥቷል። ስለዚህ ኢራኦላ የዩናይትድ አሰልጣኝ የመሆን እድሉ በሰዓት ላይ ጠባብ ሆኗል። የዩናይትድ ታዳጊ ጄጄ ገብርኤል እንግዲህ በ2025/26 እንግዲህ ከ18 ዓመት በታች የሲዝኑ ምርጥ ተጫዋች ተብሎ ተመርጧል። እነዚህንና የትረት ስለተመለከቱ አዳዲስ መረጃዎች በዚህኛው ቪዲዮ ነገራችኋለሁ። ለዚህ ቻናል ግን በቅድሚያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይሄንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ እንሂድ። የዝውውር ጉዳዩን ከማንሳታችን በፊት ስለ ኢራኦላና ስለ ማይክል ካሪክ በሰዓት ላይ እየተሰሙ ያለውን ጉዳይ እናንሳ። የአሰልጣኝነት ጉዳይ እንግዲህ ከዝውውር ጋር መነሳቱ ማይቀር ነገር ነው። ተጫዋቾች የትኛው አሰልጣኝ በቡድን ውስጥ እንደሚመራቸው ማወቅ ይፈልጋሉ። በዚህ ቀደም እንግዲህ ከቶናሊ ጋር ዩናይትዶች በሚነጋገሩበት በኩል ወኪሉን ስለሱ መረጃ ሲጠይቁት እንግዲህ ዩናይትድ ወደ ሻምፒዮንስ ሊግ መመለሱን ማረጋገጥ እንደሚፈልግና የዋና አሰልጣኝነት ቦታው ማን እንደሆነ ማረጋገጥ እንደሚፈልግ ቶናሊ ተናግሮ ነበር ከዚህ ቀደምና ዩናይትድ በዚህ ሰዓት ላይ ሻምፒዮንስ ሊግን አረጋግጧል፣ ግን የአሰልጣኝነት ቦታውን አላረጋገጥም። ያ ደግሞ በቶናሊ ብቻ ሳይሆን በሌሎች ተጫዋቾችን በኩል ጥያቄ የሚያስነሳ እንደሚሆንና ለዩናይትድ የዝውውር ጉዳይ እንቅፋት ሊሆንባቸው እንደሚችል በጣም ግልጽ ነው። ዩናይትዶች ማይክል ካሪክ ላይ እስካሁን ድረስ ይህንን ውሳኔ ለምንድን ነው ያላስተላለፉት? የራሱ ጥያቄ ነው። ማይክል ካሪክ የዋና አሰልጣኝነት የመሆን እድሉ እንግዲህ በዚህ ሰዓት ላይ ሰፊ እንደሆነ ሁላችንም እናውቃለን። ማይክል ካሪክ በሚቀጥለው ሲዝን ዩናይትድ እንደሚመራ ሁላችንም ልብ ውስጥ ያለ ነገር ነው። ግን ደግሞ ዩናይትዶች ከማይክል ካሪክ ጋር ምንም አይነት ውይይቶች እያደረጉ አይደለም፣ ወይ ደግሞ ማይክል ካሪክ ዋናው አሰልጣኝ ነው የሚል ነገርን እያስተላልፉ አይደለም በሰዓት ላይ እና ሌሎች አሰልጣኞች ለዩናይትድ አሰልጣኝ የመሆን እድላቸውን እንግዲህ እየተጠባበቁ እንደሆነ በደንብ እየሰማ እንገናኛለን። አንደኛው ደግሞ ኢራኦላ ነው። ከበርነማውዝ ጋር እንግዲህ በዚህኛው ዓመት እንደሚለያይ አስታውቆ ነበር። አሁን የቀሩት 2 የፕሪሚየር ሊግ ጨዋታዎች ናቸው። ስለዚህ አሰልጣኝ በዩናይትድ በኩል እድል ካለው እንግዲህ እየጠበቀ እንደነበር ነው ሁላችንም የምናውቀው። ግን ደግሞ አሁን ላይ እየወጡ ያሉ መረጃዎች ኢራኦላ የዩናይትድ አሰልጣኝ የመሆን እድሉ በጣም ጠባብ እንደሆነና ምንም የመሆን ቻንስ እንደሌለው ነው እየተነገረ የሚገኘው። ማይክል ካሪክ የመሆን እድሉ ሰፋ እያለ መጥቷል። ስለዚህ ኢራኦላ የዩናይትድ አሰልጣኝ የመሆን እድል የለውም። አሁን ገበያው ላይ ስንመለከታቸው ያሉ አሰልጣኞች ከማይክል ካሪክ አንጻር ለዩናይትድ ይመጥናሉ ብለው ለመናገር በጣም ከባድ ነው። ዩናይትድ ከፍተኛ ትልቅ የሚባል አሰልጣኝ በዋንጫዎች የታጀበ ዋንጫዎችን የለመደ አሰልጣኝ ማምጣት የማይችል ከሆነ በእነዚህ አይነት አቬሬጅ የሆኑ ቲሞች ላይ ራሳቸውን ያሳዩ አሰልጣኞችን አምጥቶ ማይክል ካሪክን ማባረር ትልቅ ሪስክ ይመስለኛል። ማይክል ካሪክ ዩናይትድ ከተጠበቀው በላይ የሚገርም ማሻሻልን አሻሽሏል። ተጫዋቾች በሱ ስር አሪፍ የሆነ ኮንፊደንስ እንዲኖራቸው፣ አሪፍ የሆነ ጨዋታ እንዲጫወቱ፣ ተጫዋቾች ጋር ያለው ግንኙነት ተጫዋቾቹን ወጥተው እስኪመሰክሩለት ድረስ የደረሰ ሆኗልና በክለባችን ተወዳጁ ተጫዋች ሆኖ አልፏል። ማይክል ካሪክ ትልቅ ስም ያለው ተጫዋች ነው። አሁን ደግሞ በአሰልጣኝነቱ በኩል በደጋፊዎችም ተወዳጅ የሆነ ነው፣ በተጫዋቾችም ተወዳጅ ሆኖ ቀጥሏልና ማይክል ካሪክ የመሆን እድሉ በሰዓት ላይ ሰፊ ነው። ማይክል ካሪክን ለምንድን ነው ዋና አሰልጣኝነት ብለው እስካሁን ድረስ ያልሾሙት? የራሳቸው ጥያቄ ነው። የዩናይትዶች ይህንን ነገር ለመወሰን ብዙም ይቆያሉ ብዬ አላስብም። ጥቂት የሚባሉ ታይሞች ነው ያሉን። የ2 የፕሪሚየር ሊግ ጨዋታ እድሜ ነው የቀረን። የኦልድ ትራፎርድ የመጨረሻው ከኖቲንግሃም ጋር የምናደርገው ጨዋታ አለ። ከዛ 38ኛ ሳምንት ላይ ደግሞ ከሜዳችን ውጪ በበርንሌይ ሌላ ጨዋታ ይጠብቀናልና እነዚህን ጨዋታ ካረግን በኋላ የማይክል ካሪክ ይቀጥላል አይቀጥልም ውሳኔ ከዩናይትዶች የምንሰማበት እድል ይኖራል ብዬ አስባለሁና እነዚህ 2 ቀሪ ጨዋታዎች ለማይክል ካሪክ የአሰልጣኝነት ቦታውን ይወስናሉ አይወስኑም ጥያቄ ምልክት ውስጥ የሚገባ ነገር አይደለም። ኦልሬዲ ማይክል ካሪክ ራሱን አሳይቷል። ዩናይትድ የሚፈልጋቸው ነገሮች ሰጥቷል። ሻምፒዮንስ ሊግ ከ2 ዓመታት በኋላ ተመልሰው እንዲገቡ ማድረግ ችሏል። 3ኛነት ደረጃውን አረጋግጧል ማለት ይቻላልና ከ4ኛና ከ5ኛ ካሉ ቲሞች ጋር ያለው ጋፕ በጣም ሰፊ ነው። ቢግ 6 የሚባሉ ቲሞችን በሙላ ማሸነፍ ችሏል። ሲቲን አሸንፏል። በኦልድ ትራፎርድ እንደምናውቀው ኤምሬት ላይ ሄዶ አርሰናልን 3-2 በሆነ ውጤት አሸንፏል። ኦልድ ትራፎርድ ሊቨርፑልን በተመሳሳይ መልኩ ማሸነፍ ችሏል። ቶተንሃም፣ ቼልሲ እነዚህን ትልቅ የሚባሉ ቲሞች እንግዲህ ማሸነፍ ችሏልና አስቶን ቪላንም ጭምር ነው ያሸነፈው። ከ1ኛ እስከ 5ኛ ያሉ ቲሞችን ማሸነፍ ችሏልና ስለዚህ ትልቅ የሚባሉ ቲሞችን ማሸነፍ የሚችል ነው።
ማይክል ካሪክ ከመጣ በኋላ በፕሪሚየር ሊጉ እንደ ማይክል ካሪክ ፖይንቶችን የሰበሰበ አሰልጣኝም እንደሌለ ይታወቃል እና ዩናይትዶች ዋና አሰልጣኝነት ቦታውን ለመስጠት እስካሁን ድረስ መዘግየታቸው የተጫዋች ዝውውር ላይ ሊጎዳቸው እንደሚችል በጣም ግልጽ ነው። አይነው የዝውውሩ መስኮት እስካሁን ድረስ አልተከፈተም፣ ግን ደግሞ የተጫዋቾች የዝውውር ጉዳይ እንዲገባደር ወይ ደግሞ በግል ጉዳይ ከተጫዋቾች ጋር ለመስማማት የዝውውር መስኮቱ እስኪከፈት ድረስ ምንም ያስጠብቅ ነገር የለም። የማቲያስ ኩኛን የባለፈው ዓመት የዝውውር ጉዳይ ማንሳት እንችላለን እና አሁን ላይ ዩናይትዶች ኦልሞስት የጨረሱት የሚባል ዝውውር የላቸውም፣ ግን የተቃረቡ ዝውውሮች አሉ ላይ የተሰሙ የሚገኙት ነው። ማይክል ካሪክን ዩናይትዶች አናውንስ ያደርጋሉ ተብሎ ይጠበቃል። የሆነ 100% ባንለው ፋብሪዞ ከዚህ ቀደም ተናግሮ ነገራችሁ ነበር። 100% ባይባልም ማይክል ካሪክ ዋና አሰልጣኝነት ቦታውን እንደሚረከብ ነው የሚጠበቀው ብሏል እና ዩናይትዶች እስከሚናገሩ ድረስ መጠበቅ ጊዜውን መጠባበቅ ነው እንጂ የሚሆነው ማይክል ካሪክ የዩናይትድ አሰልጣኝ መሆኑ የማይቀር ነገር ነው። አሁን የዝውውር ጉዳይ ላይ ስንመለስ የማይክል ካሪክ ጥያቄዎችም እንዳለ ሆኖ ግን ደግሞ የአሰልጣኝነት ጥያቄ የሌለባቸው እነ ካርሎስ ባሊባ አሉ። እነ ካርሎስ ባሊባ ከባለፈው የክረምት ዝውውር ጀምሮ ስንሰማቸው የነበሩ ተጫዋቾች ናቸው። አሁን ላይ እንግዲህ ካርሎስ ባሊባ በግሉ የተወሰነ መሻሻሎችን የ3-4 ጨዋታዎችን መለስ ብለን ብንመለከት ካርሎስ ባሊባ እያሳያቸው ያሉ እንቅስቃሴዎች በጣም ድንቅ እየሆኑ መጥቷልና ተጫዋቹ የዝውውር መስኮቱ የመከፈት መቃረብ ሲመጣ እንግዲህ የራሱን እያሳየ እየመጣም ይመስላልና ካርሎስ ባሊባ አሁን ላይ የዩናይትድ ታርጌት ሆኖ ብቅ ብሏል። ዩናይትዶች ከዓለም ዋንጫው በፊት እንግዲህ ካርሎስ ባሊባን ለማስፈረም ይሰራሉ ተብሎ ይጠበቃልና ይሄ ተጫዋች በባለፈው ክረምት ዩናይትዶች ምን ያህል ለማስፈረም እንደሄዱ እናውቃልና ብራይተኖች ናቸው ምንም አይነት የዝውውር ነገር ያልፈለጉት ከተጫዋቹ እንጂ ዩናይትዶች በደንብ ገፍተው ሄደውበታል። የዋጋ እንኳን ማሳወቅ አልፈለጉምና ሙሉ ለሙሉ ተጫዋቹን አለመሸጥ ነበር የፈለጉት። ዩናይትዶችም የብራይተኖችን ቃል ተቀብለው እንግዲህ ከዝውውሩ ራሳቸውን አገለዋል። ግን ደግሞ ከካርሎስ ባሊባ ጋር የነበራቸውን ቃል ተገባብተው ነው የተለያዩት። በ2026 መጥተው ሊገዙት እንደሚችሉ ተስማምተው ነበረ። ያንን ደግሞ በባለፈው እንግዲህ አሁንም ድረስ ቃሉ እንደተጠበቀ ነው ሲል ፋብሪዞ አሳውቀው ነበረ። ካርሎስ ባሊባ አሁንም ዩናይትድን መቀላቀል ይፈልጋል። ዩናይትዶች ግን አሁንም ቢሆን እቅዳቸው ውስጥ እንደነበር ነው ባለፈው ያሳወቁት። አሁን ግን ሲመለስ ዩናይትድ ካርሎስ ባሊባ የመጀመሪያው ታርጌታቸው ሆኖ ብቅ ብሏልና ከዓለም ዋንጫው በፊት ያስፈርሙታል ተብሎ ይጠበቃል። የዓለም ዋንጫ ከማይጫወቱ ተጫዋቾች መሀል አንደኛው ነው። ካሜሮን የነ ብራያን ቤሞ ሀገር እንግዲህ በአፍሪካ ዋንጫው አትሳተፍም። ስለዚህ የዓለም ዋንጫው እንቅፋት የሚሆንበት ዝውውር እንዳልሆነ እናውቃለን። ዩናይትዶች ግን ከዓለም ዋንጫው በፊት መጨረስ ይፈልጋሉ። የዓለም ዋንጫው ኦልሞስት የአንድ ወር ያህል ታይም ነው የቀረውና በዚህ ታይም ውስጥ እንግዲህ ዩናይትዶች ካርሎስ ባሊባን ያስፈርማሉ ተብሎ እየተጠበቀ ይገኛል። እየተነገረ ነው። በዚህ ሰዓት ላይ የምንመለከቱ ነው የሚሆነው። ዩናይትዶች የመጀመሪያ እንቅስቃሴያቸውን ከብራይተን ጋር የሚያደርጉትን ንግግር ሲጀምሩ እሱ ዜና ሲወጣ እንግዲህ አብረን የምንመለከተውና ማቀርበላችሁ ነው የሚሆነው። ሌላኛው እንግዲህ ከዩናይትድ ጋር ሲያያዝ እየሰማ ነው የሚገኘው አሁን በቅርብ ሁኔታ ማቲያስ ፈርናንዴዝ ነው። ማቲያስ ፈርናንዴዝ እና የአታላንታው ኤደርሰን በደንብ እየሰማናቸው ያሉ ስሞች ናቸው በቅርብ ጊዜያትና ፈርናንዴዝ ደግሞ ዌስትሃም የመውረድ እድሉ በጣም እየሰፋ መሆኑን ተከትሎ ተጫዋቹ ደግሞ ሲመለከት ያደገው ተጫዋች ብሩኖ ፈርናንዴዝ ነው። በክለባችን መኖሩ ተጫዋቹ ወደኛ የመምጣት አድቫንቴጁ ሰፋ ያለ ይመስላል። ዩናይትድ ብቻ አይደለም ፈላጊው ክለብ ፒኤስጂም እንግዲህ ተጫዋቹ እንደሚፈልገው ነው በሰዓት ላይ እየተነገረ የሚገኘው። ዌስትሃሞች ግን ምንም እንኳን የመውረድ እድል ቢኖራቸውም የተጫዋቹ ዋጋ 84 ሚሊዮን ፓውንዶች እንደሆነ ነው እየተነገረ የሚገኘውና ዩናይትዶች የዛን ያህል ገንዘብ ለነ ቶናሊ ለነ አንደርሰን እና ለተለያዩ ካስሜሮ ሊተኩ ለሚችሉ ተጫዋቾች ነው ከ80 ሚሊዮን ፓውንዶች ለማውጣት ያሰቡት እና የነ ፈርናንዴዝ ጉዳይ እንግዲህ ከ40 ሚሊዮን ፓውንዶች በላይ ይሆናል ተብሎ የማይጠበቅ የዝውውር ገንዘብ ነውና ዩናይትዶች ለማቲያስ ፈርናንዴዝ የዚያን ያህል ገንዘብ እንደማያወጡ ነው የሚጠበቀው። ተጫዋቹ የዩናይትድ ፍላጎት እንዳለው በደንብ ነው የሚያሳየውና ኢንተርቪዎቹ ያስታውቃሉ። አሁን ላይ እንግዲህ በፕሪሚየር ሊጉ የዩቲዩብ ገጽ ላይ ከተለቀቁ ቪዲዮዎች መሀል እንግዲህ እንደው እድል ቢኖራችሁና ወደ ኋላ መመለስ ብትፈልጉ የትኛው ታይም ላይ መጫወት ትፈልጋላችሁ ሲባል እንግዲህ ዩናይትድ በክርስቲያኖ በነበረበት ታይም መጫወት ትፈልጋለሁ የሚልን አስቴትን ሰጥቷል። ያው ፖርቹጋል ላይም ስለሆነ ክርስቲያኖ ስለሚያደንቀው እንደዚህ አይነት አስቴትን ሰጥቷል። ግን ደግሞ በዚህ ሰዓት ከዩናይትድ ጋር መያያዙን ተከትሎ የአስቴት አሁን ላይ በጣም እየተንሸራሸረ ይገኛልና ተጫዋቹ ምን ያህል ለብሩኖ ፈርናንዴዝ አድናቆት እንዳለውና የእሱን አጫወት ስታይል እያየ እንዳደገ በተደጋጋሚ ዜኖችም ሰምተናልና በስፖርቲንግም የነበረ ተጫዋች ስለሆነ ብሩኖ ስፖርቲንግ ላይ የነበረውን ነገር እናውቀዋልና
የማቲያስ ፈርናንዴዝ ፍላጎት በዩናይትድ ላይ በደም እንዳለ ያስታውቃል። ዩናይትዶች ተጫዋቹ ላይ ፍላጎት አሳይተው የዝውውር ገንዘብ ከዌስትሃም ጋር የሚስማሙ ከሆነ ተጫዋቹን የማግኘት እድላችን ልክ እነ ብራያን ምቤሞ እንደ ማቲያስ ኩኛ እርግጠኛ ሆነ የምንንቀሳቀስ አይነት ዝውውር ይመስላል ከሌሎቹ አንጻርና የማቲያስ ፈርናንዴዝ ዋጋ የዚህን ያህል መግነን ዌስትሃሞች መውረዳቸውን እስከሚያረጋግጡ ድረስ ምናልባት ዋጋቸው በዚሁ ሊቀጥል ይችላል። 80 እያሉ እየጠሩ ይገኛሉ። መውረዳቸውን ካረጋገጡ በኋላ ተጫዋቹ የልቀቁኝ አይነት ጥያቄዎቹ የሚያቀርቡ ከሆነ ዋጋቸውን ቀንሰው የመሸጥ ግዴታ ውስጥ የመግባት እድል አላቸው። አሁን የቀሩን 2 የፕሪሚየር ሊግ ጨዋታዎች ናቸው። ከነዛ 2 የፕሪሚየር ሊግ ጨዋታዎች ቶተናም አንዱን ተሸንፎ ወይ ነጥብ ጥሎ ዌስትሃም ደግሞ ቀሪ 2ቱን ጨዋታ አሸንፎ ደግሞ ፕሪሚየር ሊግ ይቆያል አይቆይ የሚለውን ነገር የምንመለከተው ነው የሚሆነውና የማቲያስ ፈርናንዴዝ የዋጋ አሁን ላይ በጣም እያነጋገረ ነው የሚገኘው። ዩናይትዶች በዚህ ያህል ገንዘብ አልጠበቁትም ብዬ አስባለሁ። የዝውውር ገንዘቡ በጣም ተወዷል ብዬ አስባለሁ። እስቲ የምንመለከተው ነው የሚሆነው። የዌስትሃም አለመውረድና መውረድ የዚህ ተጫዋች ላይ ትልቅ የመጫወት ሚና እንዳለው መርሳት የለብንም። ሌላኛው እንግዲህ የቫልቨርዴ ጉዳይ ነው። ቫልቨርዴ አሁን ላይ ከክለባችን ጋር ተያይዟል። ክለባችን የማድሪዱን ቱዋሜኒ እንግዲህ እየፈለገ እንደሆነ ከዚህ ቀደም ሰምተን ነበረ። ከዛ ሁለቱ ጸብ በማድሪድ ቤት የነበረው የመልበሻ ክፍል አለመስማማት እንግዲህ የቱዋሜኒ ጉዳይ ዩናይትዶች አድቫንቴጅ ሊወስዱበት ይችላሉ ብለን እያወራን ነበረ። አሁን ደግሞ አይናቸውን እንግዲህ ወደ ቫልቨርዴ መናዞሩ ነው እየተነገረ የሚገኘው። ተጫዋቹ የጸቡን አጫሪ ዋነኛው መንስኤ እሱ ነው የተባለ ነው እንግዲህ በሰዓት ላይ መረጃዎች የሚያሳዩትና በትሬኒንግ መሀል በነበረው ጸብ ቱዋሜኒ ቫልቨርዴ ላይ ማይሆን ሸርተት የወረደ ይቅርታ ጠይቆት ነበረ። በተመሳሳይ መልኩ ደግሞ ቫልቨርዴ እሱ ላይ ይቅርታውን ሳይቀበል እንግዲህ ሸርተቴ ለመውረድ ሞክሮ ነው እንግዲህ የጸብ እየተጋጋለ መጥቶ ከዛ በነጋታውም ቫልቨርዴ የጸብ እንዲቀጥል ያደረገውና እስከ ሆስፒታል የቀጠለ ጸብ እንደሆነ ሁላችንም እናውቃለን። የዚህ ጸብ እንዲቀጥል ያደረገው ቫልቨርዴ እንደሆነ ነው ብዙ መረጃዎች የሚያሳዩት። ቱዋሜኒ በኤል ክላሲኮ ማች ላይም እንደጀመረ እናውቃለን። ምንም አይነት ቅጣት በተጫዋቹ ላይ አልጣሉበትም። ምናልባት የጸቡ መንስኤ ቱዋሜኒ የመሆን እድሉ ሰፋ ቢል ኖረው ተጫዋቹን ይቀጡታል ብዬ አስባለሁ። ግን ደግሞ ተጫዋቹ አልተቀጠም። ቫልቨርዴ ደግሞ የጭንቅላት ጉዳት ስለሆነ እረፍት እንዲያደርግ ተደርጓልና በሰዓት ላይ የክረምት ዝውውር ላይ ምናልባት ማድሪዶች የመልበሻ ክፍላቸውን ለማረጋጋት ሲሉ እንግዲህ ተጫዋቹን ሊሸጡት ይችላሉ የሚል ዜናዎች እንግዲህ በርከት ተብለው እየወጡ ይገኛሉ። ፕላስ ደግሞ ዩናይትዶች ደግሞ ያንን እድል ተጠቅሞ ይመስላል ከቫልቨርዴ ጋር አሁን ላይ ስማቸው እየተያዘ ነውና ዩናይትድ ከየትኛውም የመሀል ሜዳ ስፍራ ተጫዋች ጋር በዚህ ሰዓት ላይ ስሙ ቢያዝ እንዳይገርማችሁና ከባለፈው የዝውውር መስኮት ምን ያህል የአጥቂ መስመሮች ጋር ስማችን እንደተያዘ መርሳት የለባችሁም። እነ ዋትኪንስ እነ ቫርዲ ስንት ስም ሰምተናልና በጣም ብዙ የአጥቂ መስመር ተጫዋቾች ጋር ስማችን ሲያዝ እንደነበረ መርሳት የለብንም። ግን በመጨረሻ አጣርተው 3 የአጥቂ መስመር ተጫዋቾች እንዳስፈረሙ መርሳት የለብንም እና አሁንም ቢሆን በመሀል ሜዳው በኩል በጣም ብዙ ስሞችን መስማታችን አይቀርም። ዩናይትዶች አሁን ላይ ማጠናቀር የሚፈልጉት ዋነኛ ቦታቸው የመሀል ሜዳ ስፍራ መሆኑን ተከትሎ ተጫዋቾች ደግሞ 3 የመሀል ሜዳ ስፍራ ተጫዋቾች በክለባችን አዲስ ፈራሚ ሆኖ ብቅ ሊሉ እንደሚችሉ ይጠበቃልና የነ ቫልቨርዴ ጉዳይ ደግሞ አሁን እየተሰማ ይገኛል። ቱዋሜኒ ማድሪዶች መልቀቅ ፍላጎት የላቸውም። ተጫዋቹ ጋር ዩናይትድ ወኪሉ ጋር ያለው ነገር ግን በጣም ጥሩ እየሄደ እንደሆነ ነው እየተነገረ የሚገኘው። ግን ቫልቨርዴ ደግሞ በዚህ በኩል መጥቷል። ዩናይትዶች አሁን የትኛውን ተጫዋች ይመርጣሉ፣ የትኛውን ለማስፈር ይሞክራሉ፣ አብረን የምንመለከተው ነው የሚሆነው። የቫልቨርዴ ጉዳይ ግን አሁን እንደ አዲስ ተነስቷል። ማድሪዶች የመልበሻ ክፍላቸውን ለማረጋጋት ሲጥሉ አንዳንድ ተጫዋቾችን ይቀንሳሉ የሚሉ ዜናዎች አሉ። ቫልቨርዴ ከዛ መሀል ሊሆን ይችላል። አብረን የምንመለከተው ነው የሚሆነው። ሌላኛው እንግዲህ ታዳጊያችን ጂጂ ገብርኤል እንግዲህ በታዳጊዎቹ ከ18 ዓመት በታች የአመቱ ምርጥ ተጫዋች ሆኖ ተሸልሟል። የተጫዋች እንግዲህ በ23 ጨዋታ 26 የጎል ተሳትፎ ነው ያለው። 23 ጎሎችን አስቆጥሯል፣ 3 አሲስቶችን አስቆጥሯልና በዛ በእነሱ ሊግ እንግዲህ ሁለተኛ ግብ አስቆጣሪ ሆኖ እየተጫወተ የሚገኝ ነው። ገና 15 ዓመቱ ነው። በዩናይትድ የዋና ትሬኒንግ ሴክሽን ላይ እንግዲህ እየተገኘ እንደሆነ እንግዲህ ከቅርብ ጊዜያት በኋላ እየሰማን ነው። መረጃዎችም እያካፈልኳችሁ ነበርና ጂጂ ገብርኤል ወደ ዋናው ስኳር ለመቀላቀል የእድሜ ጉዳይ ሆኖበት ነው እንጂ ዩናይትዶች እሱን ወደ ዋናው ቡድን ለመቀላቀል ፍላጎት እንዳላቸው በጣም ግልጽ ነው። ተጫዋቹ ላይ በጣም ብዙ ክለቦች እያነፈነፉ እንደሆነ እየሰማን ነው። አሁን ላይ በጣም ምርጥ ከሚባሉ ታዳጊዎች መሀልና ስሙ እየገነነ እየመጡ ካሉ ታዳጊዎች መሀል አንደኛው ነው። ዩናይትዶች በዩናይትድ ታሪክ በእድሜ ትንሹ
ትንሹ ተጫዋች የመሆን እድሉ እንግዲህ ሰፊ ነውና ምናልባት በሚቀጥለው ሲዝን ሊጉ ሲጀምር ጨዋታዎች የሚያደርግ ከሆነ ጄጄ ገብርኤል ለዩናይትድ እንግዲህ በእድሜ ትንሹ ጨዋታን ያደረገ ይሆናል። ይሄ ደግሞ ከ70 ዓመት በኋላ ነው በእድሜ ትንሹ ታዳጊ ሆኖ የሚመጣበት። አሁንም ቢሆን እድል አለው። ማይክል ካሪክ ኦልሬዲ ማረጋገጥ ያለበትን ነገር አረጋግጧል። በኦልድ ትራፎርድ እድል ቢሰጠው ወይ ደግሞ በብራይተኑ ጨዋታ እድል ቢሰጠው የተወሰነ ታይምን ቢያገኝ ለተጫዋቹ ትልቅ መነቃቃትና ተጫዋቹ በክረምት ዝውውር መስኮት ላይ እና ሌሎች የክረምት የዝውውር ጥያቄዎች ላይ አይኑን ወደ ሌላ ክለቦች እንዳያዞር የሚያደርግበት የተወሰነ ትሪት የሚያደርጉበት መንገድ ማይክል ካሪክ መጠቀም አለበት ብዬ አስባለሁና ይህ ተጫዋች በክለባችን ከምንሰማቸው ትልቅ የሚባሉ ሊሆኑ ከሚችሉ ተጫዋቾች መሃል አንደኛው እንደሆነ በጣም እርግጠኛ ነኝ እና ያማል ከአካዳሚ ተነስቶ አሁን በባርሳ ቤት ምን እያደረጉ እንደሆነና በዓለም ላይ ተወዳጁ ተጫዋቾች እየሆኑ እየመጡ እንደሆነ እናውቃለን። ስለዚህ እነ ጄጄ ገብርኤልም የሚጠበቁ ተጫዋቾች ናቸው። እስቲ በጄጄ ገብርኤል ዙሪያ ያለውን ነገር አብረን የምንመለከት ነው የሚሆነው። አዳዲስ መረጃዎች ሲሆኑ ደግሞ ሼር አደርጋችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።